አስተውላችኋል? የሰው ልጅ በታሪኩ ለመጀመሪያ ጊዜ ከጠፈር በቀጥታ የሚታይ ግዙፍ መልክዓ ምድራዊ መስመር መሬት ላይ እያሰመረ ነው። ይህ ከቻይናው ታላቅ ግንብ ግሬት ዎል ኦፍ ቻይና በኋላ ዓለሟን እጅጉን ያስደነገጣት ግዙፍ ግንባታ ነው። ሳውዲ አረቢያ $500 ቢሊዮን አፍስሳ 170 ኪሎ ሜትር ርዝመትና 500 ሜትር ከፍታ ያለው ሙሉ በሙሉ በመስታወት የተሸፈነ መስመር በበረሃው መሃል እያሰመረች ነው። ስሙ ዘ ላይን ይባላል። ይህ ከተማ የሰው ልጅ የህንፃ ጥበብ ጣሪያ 9 ሚሊዮን ሰዎችን በአንድ መስመር ውስጥ ለማኖር የታቀደ ምንም አይነት መንገድ የሌለበት መኪና የሚባል ነገር ከነጭራሹ ድርሽ የማይልበትና በካይ ጋዞች የማይለቀቁበት 100% ንጹህ የሆነ ከተማ ነው። በዚህ ከተማ ውስጥ የሚኖር ሰው ምንም ነገር ቢፈልግ ከ5 ደቂቃ የእግር ጉዞ በላይ አይሄድም። የከተማውን አንድ ጫፍ ከሌላኛው ጫፍ ማለትም ከዚህኛው ጫፍ እስከዚህኛው ጫፍ ድረስ በ20 ደቂቃ ብቻ የሚያገናኝ እጅግ ፈጣን እንዲህ የሚምዘገዘግ የከርሰ ምድር ባቡር አለው። በአጭሩ ዘ ላይን የሰው ልጅ ከተፈጥሮ ጋር ተስማምቶ የሚኖርበት ከፊታችን ያለ ገነት ተደርጎ ተስሏል። ይህን ካየን የአምሌ ኤክስ ፋይል የምርመራ መነጽራችንን አጥልቀን ከሚያብረቀርቀው የመስታወት ግንብ ጀርባ ያለውን እውነት እንመርምር። ልዩ ልዩ ዓለም አቀፍ የቴክኖሎጂ ተንታኞችና ተመራማሪዎች የሚያነሱት ከባድ ስጋት አለ። ተመልከቱ፣ ይህ ከተማ ዝም ብሎ ስማርት ሲቲ አይደለም። ባለቤቶቹ በግልጽ እንደሚነግሩን ከተማው ኮግኒቲቭ ሲቲ ነው። ልዩነቱ ምንድነው? ስማርት ሲቲ ስንል እናንተ የምትሰጡትን መረጃ ይቀበላል። ይህ ችግር የለውም። ኮግኒቲቭ ሲቲ ግን የእናንተን ቀጣይ እርምጃ አስቀድሞ ይተነብያል። በዚህ ከተማ ውስጥ እያንዳንዱ የሰዎች እንቅስቃሴ በኤአይ ቁጥጥር ስር ነው። ቴክኖሎጂው ከእናንተ በላይ እናንተን ያውቃችኋል። ይህ አስገራሚ የቴክኖሎጂ እድገት መሆኑ አያከራክርም። በርካታ አካላት ግን ይህ ከተማ ሰዎችን ለማኖር የተሰራ ወይስ የሰው ልጅን ባህሪ በ24 ሰዓት ክትትል ስር አድርጎ ዳታ ለመሰብሰብ የተፈጠረ ግዙፍ የዲጂታል ቤተ ሙከራ የሚል ከባድ ጥያቄ እያነሱ ነው። ለደህንነት የተዘረጋው ይህ ቴክኖሎጂ የሰውን ልጅ ወደ ተራ ዳታ ብቻ እንዳይቀይረውና ከተማውን ወደ ዲጂታል እስር ቤት እንዳያመራው ገዘፍ ያለ ስጋት ተፈጥሯል። በአንድ በኩል የሰው ልጅ የስልጣኔ ማማ ጽንፍ፣ በሌላ በኩል ደግሞ አስፈሪው የኤአይ ቁጥጥር። ግን ይህ ብቻ አይደለም። ይህ 170 ኪሎ ሜትር መስመር እንዲያልፍ ሲወሰን በቦታው ላይ ለዘመናት የኖሩ ሰዎችም ነበሩ። እነዚህን ሰዎች ወዴት አደረሷቸው? አስቡት። ይህ 170 ኪሎ ሜትር መስመር እንዲያርፍ የተመረጠበት መሬት ባዶ አልነበረም። ለዘመናት በዚያ በረሃ የኖሩ የሐወይታት ጎሳዎች መኖሪያ ነበር። ለከተማው ግንባታ ሲባል ከ20 ሺህ በላይ የጎሳው አባላት ልቀቁ ተብለዋል። መሬቴን አልለቅም ብሎ በቪዲዮ የተቃወመው አብዱራሂማን አልሐወይት የተባለው ሰው በጸጥታ ኃይሎች በጥይት መገደሉ የቅርብ ጊዜ ትውስታ ነው። ይህ የቢሊዮነሮች ገነት በሰው ልጅ እንባና ደም መጀመሩን ዓለም አቀፍ ሚዲያዎች የዘመኑ ትልቁ የሰብአዊ መብት ጥሰት ሲሉ ይጠሩታል። ስልጣኔ በሰው ሕይወት ላይ ሲገነባ ዋጋው ምንድነው? የምርመራችን ቁልፍ ጥያቄም ይህ ነው። ዘ ላይን እንዴት የሰው ልጅን እንቅስቃሴ በኤአይ ቁጥጥር ስር እንደሚያደርግና የህይወታት ጎሳዎች መፈናቀልን አይተናል። አሁን ደግሞ ወደ ተፈጥሮው እንመለስ። የሳውዲ መንግስት ይህንን ፕሮጀክት ለዓለም ሲያስተዋውቅ 100% ከተፈጥሮ ጋር የተስማማና ኢኮ ፍሬንድሊ ነው ብሎናል። ነገር ግን የዓለም አቀፍ የሥነ ምህዳር ተመራማሪዎች ኢኮሎጂስትስ የምርመራ ውጤት ሌላ አስደንጋጭ እውነት ያሳየናል። አስቡት፣ 170 ኪሎ ሜትር ርዝመትና 500 ሜትር ከፍታ ያለው ግዙፍ የመስታወት ግድግዳ በበረሃ መሃል ሲገተር፣ ይህ አካባቢ ደግሞ በሚሊዮን የሚቆጠሩ አዕዋፋት ከአውሮፓ ወደ አፍሪካ የሚሰደዱበት
ዋና መስመር ነው። ተመራማሪዎች ይህ የሚያብረቀርቅ መስታወት ግንብ ለአዕዋፋት ግራ የሚያጋባ የሞት ወጥመድ ይሆናል ብለው አስጠንቅቀዋል። በተጨማሪም በመሬት ላይ ላሉት የበረሃ እንስሳት መሬቱን ለሁለት የሚከፍል ማለፊያ የሌለው ግንብ ሆኖባቸዋል። ተፈጥሮን ለማዳን የተሰራው ከተማ ራሱ የተፈጥሮ ትልቁ ጠላት ሆኖ አረፈው። ታዲያ ይህ ሁሉ የተፈጥሮና የሰብአዊ መብት ጥያቄ እየተነሳ ለምንድነው የዓለም ታላላቅ የቴክኖሎጂ ኩባንያዎች ወደዚህ ፕሮጀክት በቢሊዮን ዶላር እያፈሰሱ የሚሽቀዳደሙት? ምክንያቱ ቀላል ነው። ዘ ላይን ዝም ብሎ ከተማ አይደለም። በአውሮፓና በአሜሪካ ሕጎች ምክንያት መሞከር ያልቻሉትን አደገኛ የኤአይ እና የክትትል ቴክኖሎጂዎች የሚሞክሩበት ክፍት ቤተ ሙከራ ነው። እዚህ ሕግ የሚወጣው በእነሱ ነው። ሳውዲ አረቢያ የነዳጅ ዘመን እያበቃ መሆኑን አውቃለች። ቪዥን 2030 የተባለው የልዑል መሐመድ ቢን ሰልማን እቅድ ሀገሪቱን ከነዳጅ ጥገኝነት አውጥቶ የዓለም የቴክኖሎጂና የቱሪዝም ማዕከል የማድረግ ህልም ነው። ግን ይህ ህልም ለማን ተዘረጋ? ይህ ሌላኛው ጥያቄ ነው። ፕሮጀክቱ ለ9 ሚሊዮን ሰዎች መኖሪያ ይሆናል ይላል። ነገር ግን በበረሃ መሃል ሁሉንም ነገር በቴክኖሎጂ በሚያዘው ውሃውን ከባህር እያጣራ በሚጠጣው በዚህ ከተማ ውስጥ የኑሮ ውድነት ጣራ መንካቶ አይቀሬ ነው። ግልጽ ነው። ተራው ሰው እዚህ መኖር የሚችል ይመስላችኋል? ኤልሲኤም ስለተሰኘው ፊልም ላያችሁም ላላያችሁትም አንድ ነገር ልንገራችሁ። ፊልሙ ሀብታሞች በጠፈር ላይ በሚገኝ የተርላ ቦታ ሲኖሩ፣ ድሆች ደግሞ በፈራረሰችው ምድር ላይ ቀርተዋል። በርካታ ተንታኞች ታዲያ ዘ ላይን የዘመናችን ኤልሲኤም ነው ይሉታል። ዓለም በአየር ንብረት መዛባትና በኢኮኖሚ ቀውስ ስትታመስ የዓለም ቢሊዮነሮች፣ ፖለቲከኞችና የቴክኖሎጂ ሊቃውንት ተደብቀው የሚኖሩበት የተራቀቀ ምሽግ ነው። ውጭ ያለው ዓለም ሲቃጠል እነሱ በበረሃው መሃል ባለው አየር ኮንዲሽን በተገጠመለት ገነት ውስጥ ይኖራሉ። ያኔ ታዲያ ዘ ላይን ከተማ መሆኑ ቀርቶ የሰው ልጅ የመደብ ልዩነት የመጨረሻው ጣሪያ ይሆናል። ነገር ግን አንድ ያልተጠበቀ ነገር ተፈጥሯል። ይህ 170 ኪሎ ሜትር ይሰራል የተባለው የቢሊዮነሮች ህልም አሁን ላይ ትልቅ ችግር ገጥሞታል። የአምሌ ኤክስ ፋይል ምርመራ መጨረሻ ላይ ያገኘው እውነት ዓለምን ጉድ ያሰኘ ነው። ያ ሁሉ ያየነው የሚያብረቀርቅ አኒሜሽን ቅዠት ቢሆንስ? በቅርቡ ከሳውዲ አረቢያ ሾልከው የወጡ የፋይናንስ ሪፖርቶችና እንደ ብሉምበርግ ያሉ ታላላቅ ሚዲያዎች እንዳረጋገጡት የሳውዲ መንግስት የገንዘብ እጥረት ገጥሞታል። የዓለማችን ባለጸጋዋ የነዳጅ ሀገር ሳውዲ ብር አንሷታል። በትሪሊየን ዶላሮችን ይፈጃል የተባለው ይህ ፕሮጀክት የውጭ ባለሀብቶችን መሳብ አልቻለም። ለምን? ምክንያቱም በመጀመሪያ እንዳየነው የሰብአዊ መብት ጥሰቱና የስነ ምህዳር ስጋቱ የዓለምን ትላልቅ ኩባንያዎች አሽሽቷቸዋል። ታዲያ ሳውዲ አረቢያ እስከ 2030 ድረስ እገነባዋለሁ ያለችው 170 ኪሎ ሜትር ከተማ አሁን ወደ 2.4 ኪሎ ሜትር ብቻ አሽቆልቁሏል። 9 ሚሊዮን ሰው ያኖራል የተባለው መስመር ምናልባትም አሁን ላይ 300,000 ሰዎችን ብቻ ነው ሊያስተናግድ የሚችለው። መሐመድ ቢን ሰልማን ይህንን ፕሮጀክት ያመጡት ዓለምን በቴክኖሎጂ ለማዳን ሳይሆን የሳውዲን ስም ከነዳጅ ሻጭነት ወደ ዘመናዊ የቴክኖሎጂ ሀገርነት ለመቀየርና የራሳቸውን ኃይል ለማሳየት ነበር። ነገር ግን እውነታውና የገንዘቡ ሂሳብ አልገጠሙም። በበረሃ ላይ መስታወት መትከል በወረቀት ላይ ከተሳለው እጅግ በጣም ከባድ ሆኖ ተገኝቷል። በማጠቃለያ ዘ ላይን ምናልባትም የሰው ልጅ የደረሰበትን የቴክኖሎጂ ልህቀት ሊያሳየን ይችላል። ነገር ግን በተቃራኒው ስልጣኔ ማለት ጥንታዊ ጎሳዎችን ማፈናቀል፣ የተፈጥሮ ሚዛን ማዛባትና የሰው ልጅ በ24 ሰዓት የኤአይ ቁጥጥር ስር ማድረግ ከሆነ ይህ ገነት ሳይሆን የዲጂታል ሲኦል ይሆናል። ሳውዲ አረቢያ ያንን 2.4 ኪሎ ሜትር እንኳን አጠናቃ የዓለምን ቢሊዮነሮች ትሰበስብ ይሆን? ወይስ ይህ ፕሮጀክት በታሪክ ከተሰሩት ትላልቅ የገንዘብ ብክነቶች መካከል አንድ ሆኖ በበረሃ አሸዋ ተቀብሮ ይቀራል? ጊዜ የሚመልሰው ይሆናል። የዛሬው የአምሌ ኤክስ ፋይል የምርመራ ጉዟችን እዚህ ላይ ያበቃል።
እናንተስ ስለዚህ ከተማ ምን ትላላችሁ? እውን ሆኖ ቢጠናቀቅ እዚያ መኖር ትፈልጋላችሁ? ሐሳባችሁን ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በሚቀጥለው ሳምንት ወደ ሌላ ያልተነካ ምስጢራዊ የዓለማችን ክፍል ይዣችሁ ጓዛለሁ።